ኢራናውያን የቴክኖሎጂ ሚስጥሮችን በመስረቅ ወደ ኢራን በማስተላለፍ አሜሪካ ውስጥ ተከሰሱ። በአሜሪካ ውስጥ በሚገኙ የቴክኖሎጂ ኩባንያዎች ውስጥ የሚሰሩ 3 ኢራናውያን የኮምፒውተር ኢንጂነሮች ከጉግልና ከሌሎች ተቋማት የንግድ ሚስጥሮችን በመስረቅ መረጃን በሕገ-ወጥ መንገድ ኢራንን ጨምሮ ወደ ሌሎች አስተላልፈዋል በሚል ተከሰሱ። 3ቱ ኢራናውያን የቤተሰብና የጋብቻ ትስስር ያላቸው ሲሆን በአሜሪካ ሲሊከን ቫሊ ውስጥ ከሚገኙት ከጉግልና ከሌሎች ዋነኛ የቴክኖሎጂ ተቋማት የንግድ ሚስጥር ለመስረቅ በማሴርና ፍትህን በማደናቀፍ ተከሰዋል። እዚያው አሜሪካ ሳን ሆዜ ውስጥ ነዋሪ የሆኑት 3ቱ ኢራናውያን በቁጥጥር ስር የዋሉት ከ1 ቀን በፊት ሲሆን የፌዴራሉ ፍርድ ቤት የቀረቡት ደግሞ ካሊፎርኒያ ውስጥ ነው። ጉዳዩን የአሜሪካ የአገር ውስጥ ደህንነት መስሪያ ቤትና በአገሪቱ አቃቤ ሕግ ጽሕፈት ቤት ውስጥ ያለ ልዩ ክፍል እንዲሁም ምርመራውን በማካሄድ ኤፍቢአይ ይዘውታል። የንግድ ሚስጥር ስርቆት ድርጊት ውስጥ ተከሳሾቹ ያላቸውን ኃላፊነት፣ ሚስጥራዊና ጥብቅ መረጃዎችን ለማግኘት ችለዋል ሲል የአሜሪካ ፍትህ መስሪያ ቤት ባወጣው መግለጫ ላይ ጠቅሷል። ጨምሮም ግለሰቦቹ የመረጃ መረብ ደህንነትን የሚመለከቱ የተመሰጠሩ ቀመሮችንና ሌሎች ቴክኖሎጂዎችን የያዙ መረጃዎችን ጨምሮ ከጉግልና ከሌሎችም ተቋማት ኢራንን ጨምሮ ወዳልተፈቀዱ ስፍራዎች አሸጋግረዋል ብሏል። ግለሰቦቹ ጥፋተኝነታቸው ከተረጋገጠ እያንዳንዳቸው እስከ 10 ዓመት የሚደርስ እስርና $250,000 ቅጣት፣ ለእያንዳንዱ የንግድ ሚስጥር ስርቆት እንዲሁም እስከ 20 ዓመት እስርና $250,000 ቅጣት ደግሞ ፍትህን በማደናቀፍ ይጠብቃቸዋል። ይህ በእንዲህ እንዳለ የአሜሪካ የጦር መርከብ በሜዲትራኒያን በኩል ወደ ፋርስ ባህረ ሰላጤ እያመራ መሆኑ ታወቀ። የአሜሪካ ግዙፍ አውሮፕላን ተሸካሚ የጦር መርከብ ዩኤስኤስ ጄራልድ አር ፎርድ በሰሜን አፍሪካ በጂብራልታር ሰርጥ በኩል መሻገሩን የቢቢሲ መረጃ አጣሪ ቡድን ወይም ቢቢሲ ቬሪፋይ አረጋገጠ። የአየር ኃይል አውሮፕላኖችና ጦር መሳሪያ ጫኝ የሆነው ይህ የዓለም ትልቁ የጦር መርከብ ዩኤስኤስ ጄራልድ አር ፎርድ በጂብራልታር ሰርጥ በኩል ሲሻገር የሚያሳዩ ምስሎች በማህበራዊ ሚዲያ ላይ ተዘዋውረዋል። ምስሎቹ እንደሚያሳዩት ግዙፉ የጦር መርከብ በጂብራልታር ሰርጥ አድርጎ ከአትላንቲክ ውቅያኖስ ወደ ሜዲትራኒያን ባህር ተሻግሯል። ቢቢሲ ቬሪፋይ የመርከቦችን እንቅስቃሴ በሚከታተለው ድረገጽ አማካኝነት ጉዞውን ማረጋገጥ ችሏል። ከጦር መርከቡ በቅርብ ርቀት የሞሮኮ ተራሮች ይታያሉ። በዚህ ሳምንት ውስጥ ወደ መካከለኛው ምስራቅ የተቃረበ ሁለተኛው የአሜሪካ የጦር መርከብ ነው። አሜሪካ ኢራን የኒውክሌር መርሃ ግብሯን እንድታቋርጥ ጫና ማሳደሯን ቀጥላለች። በጂብራልታር ሰርጥ የተሻገረው ይህ ግዙፍ መርከብ አሜሪካ ካሏት ዘመናዊ የጦር መርከቦች ዋነኛው ነው። ከዩኤስኤስ ጄራልድ አር ፎርድ የጦር መርከብ በተጨማሪ ዩኤስኤስ መሃን የጦር መርከብም በጂብራልታር ሰርጥ አልፎ ሜዲትራኒያን ደርሷል። ይህ አውሮፕላን ተሸካሚ የጦር መርከብ አሜሪካ በቬንዙዌላ ላይ ጥቃት ከመሰንዘሯ በፊት ወዲያው አሰማርታው የነበረ ሲሆን አሜሪካ ጥቃት በፈጸመችበት ጊዜ ወሳኝ ሚና ነበረው። አሁን ደግሞ ከኢራን ጋር ውዝግብ በበረታበትና አሜሪካ ወታደራዊ እርምጃ እንደምትወስድ እየገለጸችበት ባለበት ጊዜ ወደ መካከለኛው ምስራቅ ስምሪት ተሰጥቶት ወደ ቀጠናው እያመራ ይገኛል። በተያያዘ ዜና አሜሪካ የኢራን ባለስልጣናትን ኢላማ ለማድረግ ማቀዷ ተነግሯል። አሜሪካ በኢራን ውስጥ ለምትፈጽመው ወታደራዊ ጥቃት የአገሪቱን አመራሮች በተናጠል ኢላማ ማድረግን ጨምሮ የመንግስት ለውጥን ለማካሄድ እቅድ መውጣቱን 2 የአሜሪካ ባለስልጣናት ለሮይተርስ ተናገሩ። ባለስልጣናቱ ከእቅዱ ምስጢራዊነት የተነሳ ስማቸው እንዲገለጽ ያልፈቀዱ ሲሆን ተጨማሪ ዝርዝር ከመናገር ተቆጥበዋል። ነገር ግን ይህ እቅድ ተግባራዊ የሚሆነው ከፕሬዝዳንት ትራምፕ ትዕዛዝ ሲተላለፍ ብቻ መሆኑን ገልጸዋል። እየተደረገ ያለው ዲፕሎማሲያዊ ጥረት ውጤት ካላስገኘ አሜሪካ ወደ ወታደራዊ እርምጃ ፊቷን እንደምታዞር እየተነገረ ሲሆን የኢራንን የደህንነት ተቋማትና የኒውክሌር ማዕከላት ኢላማ ለሚያደርጉ ለተከታታይ ለሳምንታት የሚዘልቁ ዘመቻዎች የአሜሪካ ሰራዊት እየተዘጋጁ መሆኑ ሲዘገብ ቆይቷል። ባለፉት ሳምንታት ትራምፕ ከፍተኛ መጠን ያላቸውን የጦር መሳሪያዎቻቸውን ወደ መካከለኛው ምስራቅ እንዲንቀሳቀሱ አድርገዋል። ነገር ግን ዋነኛው ኃይሏ በግዙፍ የጦር መርከቦችና በተዋጊ አውሮፕላኖች ላይ የተመሰረተ ነው። አሜሪካ ወታደራዊ እርምጃ በኢራን ላይ ከከፈተች ከፍተኛ የአገሪቱ ባለስልጣናት ኢላማ እንደሚደረጉ እየተነገረ ነው። እስራኤል ባለፈው ዓመት በኢራን ላይ ጥቃት ባካሄደችበት ጊዜ ጥቂት የማይባሉ ወታደራዊና ፖለቲካዊ አመራሮች ላይ ጉዳት አድርሳለች። በኢራን ላይ ስለሚካሄደው ዘመቻ እቅድ ለሮይተርስ የገለጹት ባለስልጣናት አሜሪካ የኢራን መሪዎችን ኢላማ ለማድረግ የሚያስችል ምን ያህል አስተማማኝ የመረጃ ምንጭ እንዳላቸው አልገለጹም።
የአሜሪካ ዕቅድን በተመለከተ ሮይተርስ ከዋይት ሃውስ እና ከመከላከያ ሚኒስቴር አስተያየት ለማግኘት ጥያቄ አቅርቦ ወዲያውኑ መልስ ማግኘት አልቻለም። ከአሜሪካና ኢራን ጉዳይ ሳንወጣ ትራምፕ ኢራን ከስምምነት እንድትደርስ ውስን ጥቃት ለመፈጸም እያሰቡ መሆኑ ተነገረ። ከአሜሪካ ጋር እያካሄደች ባለችው ድርድር ላይ ከስምምነት እንድትደርስ ፕሬዝዳንት ትራምፕ በኢራን ላይ ውስን የአየር ጥቃት ለመፈጸም እያሰቡ መሆናቸውን ዎል ስትሪት ጆርናል ዘግቧል። ጋዜጣው ስማቸው ያልተገለጸ ምንጮችን ጠቅሶ እንደዘገበው ትራምፕ እያሰቡት ያለው ቀዳሚ ጥቃት በቀጣይ ጥቂት ቀናት ውስጥ የሚፈጸም ሲሆን ፕሬዝዳንቱ ይሁንታቸውን ከሰጡ የተወሰኑ ወታደራዊና መንግስታዊ ተቋማት ኢላማ ይሆናሉ ብለዋል። ምንጮቹ ኢራን የኒውክሌር ፕሮግራሟን ለማቋረጥ ፈቃደኛ ካልሆነች አሜሪካ ከኢራን መንግስት ጋር ግንኙነት ባላቸው ተቋማት ላይ መጠነ ሰፊ ጥቃት እንደምታካሂድና ይህም የኢራን መንግስትን ለመጣል የሚካሄድ ዘመቻ ይሆናል ማለታቸውን ዎል ስትሪት ጆርናል ዘግቧል። ሐሙስ ዕለት ፕሬዝዳንት ትራምፕ በኢራን ላይ ስለሚፈጸመው ጥቃት አማራጮች ገለጻ እንደተደረገላቸውና በቀጣይ 10 ቀናት ትርጉም ያለው ስምምነት ላይ ካልተደረሰ መጥፎ ነገሮች እንደሚከሰቱ መናገራቸው ተዘግቧል። ባለፉት ሳምንታትና ቀናት አሜሪካ ቁልፍ የባህር ኃይል መርከቦችንና የአየር ኃይል ተዋጊ እንዲሁም ደጋፊ አውሮፕላኖችን ወደ ፋርስ ባህረ ሰላጤው አካባቢ አሰማርታለች። ከኢራን ጋር ውጤታማ ስምምነት ላይ መድረስ አስቸጋሪ መሆኑን ለረዥም ዓመታት በተደረጉ ሙከራዎች መረጋገጡን የጠቀሱት ትራምፕ አሁንም በዚያው የሚቀጥሉ ከሆነ ተጨማሪ እርምጃ መውሰድ ሊያስፈልገን ይችላል ሲሉ አስጠንቅቀዋል። ይህ በእንዲህ እንዳለ ባለፈው ዓመት ሰኔ ወር ከኢራን ጋር ለ12 ቀናት ጦርነት ውስጥ የገባችው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ስህተት ፈጽማ የምታጠቃን ከሆነ ከሚያስቡት በላይ የሆነ ምላሽ ይጠብቃቸዋል ሲሉ አስጠንቅቀዋል።